በእናትሽ ለምንድን ነው የምትመጪኝ? ባለፈው ዘንዝረሽብኝ። ኤፍሬም ናውጣ፣ ኤፍሬም ውጣ ነው ውርጌጡ አትሆን። እሺ እዚህ በየዓመቱ በእናትህ እኔ ክፉ አታርገኝ። ኧረ በእናትህ እኔ ክፉ አይደለሁም። ኧረ እኔ ሰው ፊት ክፉ አታርገኝ አንተ ልጅ። ኧረ እኔ ጠላት አይደለሁም። ችግር የለውም በእናትህ ይዘሽው ሂጂ፣ ይዘሽልኝ ሂጂ፣ ይዘሽው ሂጂ። ለምን? እሺ አንተ ሰይጣን እድቤስ ነው ውርጌጡ የወከለች። ለምን? በቃ እሺ ታዋቂልኝ ፍቅረኛ ነች። ምን ይደረግ ነው? እኔ በቃ አባቴንም ቢሆን ማስታወቅ ፈልጋለሁ። አባቴንም ቢሆን ከተቻለ እንደዚህ ማስታወቅ ፈልጋለሁ። ምንድነው ዳድ? አባቴ ጋሽ እኔ እናቴ ስሚማ፣ ምንም እንደዚህ እናቴ ጋር እንድታታለያት አልፈልግም። እህቴ በእናትሽ ለምን ልቀቂኝ። ኤፍሬም ታናደኛ። ለምን አናድድሻለሁ? በቃ ባውዳ መስራት ልጅት ይመጣ ሰመድ ሞልቷል። አንተ እንዴ እኮ እንድትተዋወቁ እፈልጋለሁ። ቤተሰብ ነው ያለው። እሺ እኔ ወዲ እሱም ጓደኛ አለች እና ትንሽ እንዳትረባ ማናት? እኔ አላውቃትም። በቃ ምንድን ነው ለምን እንደምትመጪኝ ጭራሽ ወንድሜ ስለሆነ ታናሽና ታላቅ ይጣላ የለ አትፍሪሽ። እሺ በቃ እኔ ጋር ሆኜ እሺ እኔ ጋር መፍቻ ሰጣችሁ ነው። ምን የራሳችን ክላስ አለን። ነገ ትመጣላችሁ። ምን ይደረግ ነው? እኔ በቃ አባቴንም ቢሆን ማስታወቅ ፈልጋለሁ። አባቴንም ቢሆን ከተቻለ እኔ እናቴን ጥሪልኛል አስተዋውቃቸው። አይደለም እኛ በየዓመቱ የምታመጣብን ምንድነው? ስነ ስርዓት ለምን አይኖርም? ለምንድን ነው ትልጅ ነው ለምለም ልቀቂኝ በእናትሽ እንዳሰነዝሪ። ናታገዝ ምንድን ነው የምታረጊው? እሺ ለምለም ነው እኔ እናችን አውራ ውጭ ላይ ለምለም ልቀቂኝ። አንተ ሰይጣን እድቤስ ነው ውርጌጡ የወከለች። ለምለም በቃ እሺ ታዋቂልኝ ፍቅረኛ ነች። አባቴን ቤተሰብ ቤት ነው ያንተ ብቻ አይደለም። እንዲህ አይነት ጋጠወጥ ቤተሰብ የለህም። ስነ ስርዓት ያዝ። እኔ ለምለም ነኝ፣ ትልቅ እህቱ ነኝ፣ የመጀመሪያ ልጅ ነኝ። እሺ ማዬ እኔ ቤት ይዞሽ ሂድና ነጊ። እሺ እንትና ባጨርቆሽ። እሺ እናቴ በቃ ሂዱና ነጊ። እሺ ነጊ። በጣም ብዙ ሰው ነው ያለው። አንተ ልጅ እኔ ለምለም በእናትሽ አሳስቢብኝ። ኤፍሬም ጀን እንዲያታርግ ብያለሁ። ነገ አንዴ ሰው ይውጣ። እኔ ፍቅረኛዬን ማስተዋወቅ አልችልም። ከዚህ ግቢ ሰው ይውጣ። ከዚህ ግቢ ሰው ይውጣ። እንግዲህ አለ ይገባኛል። ክርስትና ነው ዛሬ ፕሮግራም አለ አይደል እንዴ? ይማንዳ ምንድን ነው እንዴ? ምን እናርግሽ? እሺ ተው በቃ ማጣው። ቆይ እሺ አሁን ሂድ ስማሪው ጋሼ ውስጥ ካለ ጥሪ ልኝ። ኧረ በህግ አምላክ። ኧረ ኤፍሬም ስለ እግዚአብሔር። ኧረ እንደው ስለ መድኃኒዓለም። ኧረ እንደው ስለ አውደ ዓመት። ኧረ ኤፍሬም በእናትህ እኔ ክፉ አታርገኝ። ኧረ በእናትህ እኔ ክፉ አይደለሁም። ኧረ እኔ ሰው ፊት ክፉ አታርገኝ አንተ ልጅ። ኧረ እኔ ጠላት አይደለሁም። ኧረ ሂድልኝ ኤፍሬም በእናትህ። እያገባባሽኝ ነው። ውስጥ እየቀጠችኝ ነው። በቃ ምንድን ነው? ኧረ እኔ በሰው ዘንድ እንድጠላ አታርገኝ። ኧረ ሂድልኝ በእናትህ። እኔ ቤት ሄዳለችሁ። ምሳ ልካለሁ፣ ሁሉንም ነገር ልካለሁ። እሺ እናቴ ነገ ትመጫለሽ። እሺ ነገ ነው። እሺ እናቴ ነገ ነው። ሂጂ ነገ። ማንዳ የት ነው የምትሄጂው? ማንዳ ናውጣ። ለምን በእናትሽ ለምንድን ነው የምትመጪኝ? ባለፈው ዘንዝረሽብኝ። ኤፍሬም ናውጣ። ኤፍሬም ውጣ ነው ውርጌጡ አትሆን። እሺ እዚህ በየዓመቱ ሰው እያመጣ እዚህ ቤት ውስጥ ላስተዋውቃችሁ አትበል። ባለጌ ስል ማስተዋወቅ አልችልም። አሳዳጊ የበደለ ሂድ ጥፋ። ሂድ የት ነው የምወጣው? ለምለም የት ነው የምትገፊኝ? እንድትተዋወቂልኝ እኮ ነው ለምለም። ኤፍሬም ሰው ነው ያለው። ይገባኛል። እንግዳ አለ ይገባኛል። ኤፍሬም ሰው ነው ያለው። ሰው ነው እንግዳ ነው ያለው። አኩርፈሽ ነው ይሄ? ኧረ አላኮረፍኩም። አኩርፈሽ ነው? የሚያስኮርፍ ነገር ነው። መጀመሪያም እንደዚህ እንደሚመጣ እኮ አውቅ ነበረ። በቃ እሺ ነገም ቢሆን ቢያንስ እንተዋወቃቸው። ስንት አመት ሙሉ እድሜዋን 2 አመት ሙሉ ከዛ በላይ በጓደኝነት ቆይተዋል። ህያብና ኤፍሬም ማለት ነው። ከዛ አላቃትም አላለም አላቃትም። አይ ወንድ ልጅ ግን እንደዚህ ነው። በነገራችን ላይ እንደ ሌሎች የምትመጠመጥ እህት የለችም። ጀግና እህት ነው ያለችና ልክና ያሳየችህ። ደግሞ ሲቀጥል ልጅቷ ራሱ ማለት ነው የሰው ባል ቀምታ እንደሆነ ቤተሰብ የሚያውቀውን ባል ቀምታ እንደሆነ ይሄ ማምንና ዳድን መታወቅ ፈልጋለሁ። ምንድነው ዳዳለ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ
ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ እስኪ ላይክ ሰብስክራይብ አድርጉ። እንግዲህ የኤፍሬም ነገር ህያብን አላቃትም ነው ያለው እና ውድ ቤተሰቦች ወንድ ልጅ ግን ምን አይነት ነው? አሁን ይቺ ልጅ ምን ነው የሚያምረው? በሜካፕ እኮ ነው ያለችው። ህያብ እኮ ያለ ሜካፕ ያለ ምን እንቁ የሆነች ልጅ ናት። የምሬን ነው የምላችሁ እንቁ በጣም እኔ እንዴት ልንገራችሁ ማለት ነው። አስባችሁታል? አግብቻታለሁ ብሎ ለቤተሰብ ወስዶ አስተዋውቆ ህያብ እያለ አገር ያወቀው ከዛ ደግሞ ይችናት ሚስቴ ብሎ ተዋውቁ ሊል ነው ይዟት የመጣው። ልጅቷ ራሱ የሰው ባህል ቀምታ እንደሆነ እያወቀኝ ዳድና ባብል ልታወቃቸው ያን ምንድነው ዳድ እና ውድ ቤተሰቦች አንዳንዴ ማለት ነው ውድ ቤተሰቦቼ ማለት ነው ልንገራችሁ ጆ ምን አለ? የሚዲያ ሰው አትተዋወቁ። የሚዲያ ሰው ትዳራችሁ ያማረ የተዋበ አሪፍ ትዳር እንዲኖራችሁ ከፈለጋችሁ የሚዲያ ሰው አትተዋወቁ ያለው እውነት ነው። ኤፍሬም አሁን ይሄ ህያብ አለሁልሽ ያለ ህያብ መተንፈስ አልችልም ብሎ የዛን ጊዜ ታሞ ራሱ ያየችው መከራ ታውቃላችሁ። እሱ ግን አያችሁ በለዋ ላይ ሌላ ሴት ነው የደረበባት እና ከዛ ደግሞ አልፎ ተርፎ አላቃትም ይችናት ፍቅረኛ ነገ ደግሞ በአንቺ ላይ ሌላ ያመጣል። ማን ያውቃል? ከአንቺ የተሻለ ካገኘ ሌላ ያመጣል። እኔ በጣም ግርም ድንቅ የሚለኝ ማለት ነው ሴቶቹ ወንድ እኮ አንዳንዴ በሬ ነው ይባላል። ሴቶቹ ግን ባለትዳር እንደሆነ እያወቅን ጓደኛ እንዳለው እያወቅን ምን አይነት ሰው ነው? በቃ አይናችን እያየ እኮ ነው። በቃ አይናችን እያየ አንዳንዴ ሳንሰማን የተታለል ነው ምናምን የሚባል ነገር አለ። ሰው የሰው ልጅ እንዴት ነው አይኑ እያየ ሁሉ ነገር እንትን እያለ እንዴት ነው ሰው ትዳር ሄደው ደግሞ ቤተሰብ መተዋወቅ? ቤተሰብ ማንም እንደማይቀበልሽ ወቂ ሀቢብቲም አይደለሽም አንቺ ማንም አይቀበላትም። የኤፍሬም ቤተሰብ ለምለም አትቀበል፣ አባትና እናቱም አይቀበሉም። ቤተሰብ የወደደው ህያብን ነው። አሁን ደግሞ ድፍረቱ ራሱ ምን ሆኖ ነው? ልጁማ ጤነኛ አይደለም የምር እና በጣም ግርም ይለኛል። እኔ በጣም ነው የገረመኝ። የእውነት ነው የምላችሁ። በጣም ሰው እንኳን አለ ብላ እንደዛ ስትል ስለሚፈራ መጀመሪያ እሱ ራሱ የለምለምን እንትን ስለሚያውቅ ከቤተሰቦቹ ይልቅ ለምለምን ይፈራል እና ለምለምን ጥርልኝ ነው ያለው ገና ከማግባቱ በፊት እና እንግዲህ ለምለም ብሻ ደግሞ ነውር ጌጡ ብላ ክፉ አታስብል። እውነት ነው እኮ አንዳንዴ አሁን እሷን በልጅቷ ፊት እሷ ክፉ እንደሆነች ምናምን ነው እንትን የሚለው። ልጅቷ ደግሞ ነውር የሚባለውን ነገር የሰው ባል መቀማቷን ነውር የሚባለው አይምሮዋ ጭራሽ አልሰራም። ጭራሽ እያባቀናችሁ ቤቴ ነው ውጭልኝ እያለች ነበር። ይሄን ማን የሰጣት? የልብ የፍሬም ነው። በቃ የራሴ ያላችሁ ሰው በቃ አብሬው እኖራለሁ። ብዙ ህልም ይኖራችኋል እኮ የሆነ ሰው ስታገኙ ብዙ ህልም ይኖራችኋል። የምሬን ነው የምላችሁ ብዙ ህልም። ያ ህልማችሁን ሳትኖሩት በአንድ ጊዜ በሌላ ሰው ሲቀይራችሁ ሌላ ሲያወራችሁ ኖሮ በደቂቃ ባልሞላ ውስጥ ደግሞ 1 ወር እንኳን ያልሞላው ጸብ ሳይሆን አላቃትም ማለት ምን ማለት ነው? እና ውድ ቤተሰቦች እኔ ግን በጣም ነው የገረመኝ። እኔ ለራሴ አፈርኩኝ እሱ ላደረገው እነሱ ላደረጉት። እና ለማንኛውም ውድ ቤተሰቦች ለማንኛውም ታሳቢ አድርጉ። የሚዲያ ሰው አታፍቅሩ። በተለይ የመዳም ቅመሞች ማለት ነው። የሚዲያ ሰው ለትዳር አይሆንም። እውነቱን ስነግራችሁ ለትዳር አይደለም። ይሄ የሚዲያ ሰው ይሄ ከተማ ቀመስ የሆነ የዛችንም ዳሌ ሲያይ የሚውል። በነገራችን ላይ እኔ በወንዶቹ አልፈርድም። ራቆታችንን እየሄድን ቂጥና እንትናችንን እያማታን እየሄድን ወንዶቹ እንትን አይበሉ ምንም እንትን አልልም። እና ምን ልላችሁ ነው? ተጠንቀቁ። የሚዲያ ሰው እንደው የሚዲያ ሰው ይቀርባችሁ። ባታገቡ እኔ ባላገባ ቢቀርብኝ ይሻላል። እንደኔ ማለት ነው። ይሄ ደግሞ የሚዲያ ሰው ጆ ራሱ ተናግሯል። የሚዲያ ሰው አታግቡ ብሏል። መጨረሻ ላይ እንግዲህ አስገባላችኋለሁ። ምክንያቱም አሁን በሚዲያ የምናውቃቸው ከሌ ተዋት ከሌ እንደዛ አለ የማን ትዳር ሲባረክ አላየንም። ለማንኛውም ይሄ ተምር ያለው ምናምን የሚለው 30 ሰው ጋር የሚገናኝ እንግዲህ በነው ብዬ በብዙ ሰው በእነ አብርሃም ምናምን ማየት ትችላላችሁ። ራሳችሁን ጠብቁ ነው የምለው። የመዳም ቅመሞችዬ በሌላ ቪዲዮ ውስጥ ከምንገናኝ ሰላማችሁ ይብዛ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ላይክ ሰብስክራይብ ግን አድርጉ። ላይክ ለምንድን ነው የማታረጉኝ?